ሰላም እንዴት ናችሁ? እኔ ቻናል ላይ ያላችሁ የኮሪያ ፊልም አፍቃሪያን ወዴት ነው ሄዳችሁት? ቱርክ ፊልም የምትወዱ ከሆነ በጣም በእርግጠኝነት ይህንን ፊልም ስለምትወዱት ይዤላችሁ መጥቻለሁ። ቻናሌ 50,000 ሰብስክራይበር ሲገባ በነፃ እድለኛ የሆኑ የሁለት ጀማሪ ዩቲዩበሮችን አካውንት ለማስተዋወቅ ወስኛለሁ። ስለዚህም እድላችሁን ሞክሩ። ሰብስክራይብ እያደረጋችሁ የኔ ቤተሰብ ይሁኑ። ሁልጊዜም እንደምላችሁ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ ይህንን ፊልም ከመጀመራችሁ በፊት የላይክ ምልክቷን ተጫኑ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር የ20ዎቹ ዕድሜ መጨረሻ ላይ ያለች ማይካ የተባለች ሴት ያስተዋውቀናል። ማይካ ከፍቅረኛዋ ጋር አንድ ድርጅት ውስጥ ነው የምትሰራው። ማይካ ከዚህ በጣም ከምትወደው ፍቅረኛዋ ጋር ፍቅር ከጀመሩ 3 ዓመት ሆናቸዋል። ሊፍት እየጠበቀች ይገናኙና ዛሬ ማታ ቤት እጠብቅሻለሁ እምነግርሻለኝ ይላታል። ማይካም በጣም ነበር የተደሰተችው። በመጨረሻም ከ3 ዓመት በኋላ የጋብቻ ጥያቄ ሊጠይቀኝ ነው ትላለች። ሽት ላይ ቀደም ብላ ወደ እሱ ቤት ትሄድና የሚወደውን ምግብ ትሰራለታለች። ማይካ የረጅም ጊዜ ፍቅረኛዋ አሁን ባሌ ሊሆን ነው ብላ በማሰብ በጣም ነበር የተደሰተችው። ማይካም ወሬው ከሱ እስኪመጣ መጠበቅ አልቻለችም። ቀድማ እሷ ታነሳበታለች። እና ምንድነው የምንጠብቀው? 3 ዓመት ይሆናል እኮ ቤተሰቦችን አናግራቸውና ተጋብተን አብረን መኖር እንጀምራለችው። በዚህን ሰዓት የፍቅረኛዋ ፊት ይቀያየርና ወሬውን ለማምለጥ ሲል ወይን ልግዛ ብሎ ጃኬቱን ይዞ ይወጣል። ከቤት ከወጣ በኋላ ሳትነግረው እንዲገዛ የምትፈልገው ነገር ስለነበረ እሷም ስልክ ትደውልለታለች። ስልክ እያነሳ ስላልነበረ እሷ ራሷን ለመግዛት ለመውጣት ትወስናለች። በዚህ መሃል ነው ያልጠበቀችውን ነገር ያየችው። ማርታ ፍቅረኛ ሌላ ሴት ውጪ ላይ ያሽኮረመመ ነበር። ከዚች ልጅ ጋር ያለው ግንኙነት የቆየ ነው የሚመስለው። በዛ ላይ ደግሞ እቺም እነሱ የሚሰሩበት መስሪያ ቤት የምትሰራ ሴት ናት። እንደዚህም ሲል ትሰማዋለች። ከማይካ ጋር እኮ መጣላት በጣም ፈልጌ ነበር፣ ግን አብረን ስለምንሰራና ለኔ ጥሩ ስለሆነች ልጎዳት አልፈልግም ይላታል። ትላሳ ልቦላት ነው አሁን በተዋት ሚያገባት ማንም ሰው አታገኝም ይላል። በጣም ተናዳ ቀድማው ቤት ትገባለች። እሱም ተመልሶ ሲመጣ እንደተናደደች ፊቱ ያስታውቅ ነበር። እሷም ተናዳ ከዚህ በላይ በውስጧ መያዝ ስላልፈለገች የምር ከኔ ጋር ለመፋታት ትፈልጋለህ አለችው። እሷም ተናዳ ጥላው ትሄዳለች። ማይካ ተናዳ ተኝታ ስላላደረች ፊቷ ጥሩ አልነበረም። የስራ ባልደረቦቿ አዲሱ የድርጅታችን አለቃ ዛሬ ነው የሚመጣው፣ ፊትሽ ትክክል አይደለም፣ ፊትሽን አስተካኪ ይሏታል። አዲሱ አለቃቸው ሲመጣ በጣም ቆንጆና ሀብታም ሰው ሆኖ ያገኙታል። ሁሉም ሴት ሰራተኞች እሱ እንደተመለከቱት ነበረ በፍቅር የወደቁት። እሱ አይን ውስጥ ለመግባት የተቻላቸውን ሲያደርጉ ነበረ። እሱ ደግሞ አይኑ ያረፈው ማይካ ላይ ነው። እሷ ለራሷ ብሶት ላይ ስላልነበረች ያን ያህልም ግድ አልሰጣትም። ማይካ የቀድሞ ፍቅረኛዋን ከአዲሷ ልጅ ጋር ስራ ቦታ ውስጥ ሲሳሳም ትመለከተዋለች። አዲሷ ልጅ ማይካ ፍቅረኛ ማይካን እንደተዋት ለሁሉም ለማሳየት እየሞከረች ነበር። ከፍቅረኛዋ ለምን እንደዚህ እንዳደረገ ምንም ሊገባት ስላልቻለ ከስራ ሲወጣ ጠብቀው ጥያቄ ጠየቀችው። ምን አጉድዬብህ ነው እኔን ትተህ እሷ ጋር እየሄድከው አለችው። እሱም ለምንድነው ማታየኝ? ሁሉንም ነገር እኮ ታውቂዋለሽ ይላታል። እኔ ከዚህ በኋላ አልፈልግሽም፣ ቤቴ ውስጥ ያስቀምጥሽውን ኮተትሽንም መተሽ መውሰድ ትችያለሽ አለ። በዚህ ሀዘን ውስጥ እንዳለች ማይካ ከእናቷ ስልክ ይደወልላታል። እናቷም የኔ ልጅ ለምንድነው መተሽ ማጠይቂን? ከዛ መልካም ሰው ጋር 3 ዓመት በፍቅር ቆያችሁ፣ አምጥተሽ እሱንስ ለምንድነው ማታስተዋውቂኝ ትላታለች። በእናቷ በጣም ትናደድባታለች። ምክንያቱም እናቷ በደወለች ቁጥር ሁሌም ስለ ሰርግ ነው የምታወራባት። እናም እናቷ ቶሎ ማያገቡ ሴቶች ህይወታቸው የተበላሸ ነው ብላ ታምናለች። የሚቀጥለው ቀን ማይካ አሁንም ቢሆን እንደደበራት ነው። የቀድሞ ፍቅረኛዋ አሁን የያዛት ፍቅረኛው ማይካን ትሰድባታለች ስራ ቦታው ውስጥ። ማይካ ሰዎች ፊት ላለማልቀስ እንዴትም ራሷን ተቆጣጥራ ሮጣ ሄዳ ብቻዋን ለማልቀስ ስትል ከድርጅቱ አስተዳዳሪ ጋር ሳታውቅ ትጋጫለች። እዛም ምን ሆነሽ ነው? ምን ልርዳሽ ይላታል። እሷም ቀና ስትል አለቃዋ እንደሆነ ስትመለከት በጣም ነበር የደነገጠችው። ደጋግሞ ይቅርታ ከጠየቀችው በኋላ ምን እንደሆነች እንድትነግረው ደጋግሞ ሲጠይቃት በመጨረሻ እውነቱን ነገረችው። ፍቅረኛዋ እንዴት አድርጎ ልቧ እንደሰበረው እንዴት እንደካዳትና ከሁሉም በላይ ደግሞ እዛው መስሪያ ቤት የምትሰራ ሌላ ሴት እንደጠበሰ ነገረችው። ይህም የድርጅቱ ዋና አስተዳዳሪ አትዘኚ፣ ከዚህ በኋላ እኔ ረዳሻለሁ፣ እኔና አንቺ ሆነን ያደረጉት ነገር እንዲቆጫቸው እናደርጋለን ይላታል። ከዚህ በኋላ እኔ የውሸት ፍቅረኛ ሆንሻለሁ ይላታል።
በመጀመሪያ ማይካ ትንሽ ታቅማማለች። በኋላም ግን እሺ ብላ በሀሳቡ ተስማማች። እኔ ይህንን ማረገው ለአንቺ ጥቅም ብቻ ብዬ አይደለም፣ ለራሴም ጥቅም ነው። ቤተሰቦቼ እስካሁን ስላላገባው በግድ ሊድሩኝ ይፈልጋሉ። ፍቅረኛ ያንቺ ከሆንሽ ግን ማንም አያስገድደኝም ይላታል። በመጨረሻም እንድታስብበት ጊዜ ሰጥቷት ተስማሙ። ማይካ ገና ካለችበት ሀዘን እንኳን አገግማ ሳትጨርስ የቀድሞ ፍቅረኛዋ ለአዲሱ ፍቅረኛው እዛው ቢሮ ውስጥ የጋብቻ ጥያቄ ጠይቋታል። ችም ልጅ ማይካን ለማናደድ ደጋግማ ቀለበቷን ታሳያታለች። ማይካ ጊዜ ሰጥታ ከዚህ በላይ ያሰበችበት መጉዳት ስላልፈለገች እሺ ብላ ባለቀዋ ሀሳብ ተስማማች። የሚቀጥለው ቀን ስራ ቦታው ውስጥ የስራ ባልደረቦቿ እቃቸውን እየተመለከቱት እሱን ያገባች ሴት በጣም እድለኛ ናት እያሉ እርስ በርስ ሲያወሩ ትሰማለች። የማይካ አለቃ ስራ ቦታ ውስጥ ለፍቅረኛው እንድታስመስል ነበር የፈለገው። እሷ ግን ጭራሽ ትሸሸዋለች። ቢያንስ ሰዎች እንዲያምኑ ትንሽ እንኳን የወደድሽኝ አስመስይ እንጂ ይላታል። ከዚያም ምሳ እንደሚጋብዛት ይነግራታል። እና ደግሞ እንዳትረሺ የምናደርጋቸውን ነገሮች ሰዎች ማመን አለባቸው ይላታል። ከስራም ከወጡ በኋላ የት ሄደሽ መብላት ነው የምትፈልጊው ብሎ ጠየቃት። እሷም እኔ ብዙ የውጭ ተመጋቢ አይደለሁም፣ ቤት ውስጥ ምግብ መስራት አዘወትረዋለሁ ትለዋለች። አለቃዋም ማይካ ምቾት እንዲሰማት ስለፈለገ ቀጥታ ይዟት የሄደው ቤቱ ነበረ። ማይካ እሱ ቤት መምጣቷን ማመን አልቻለችም። ቤቱ በጣም ትልቅና የሚያምር ቤት ነው። እዛም ማይካን ዘና ብላ እንድትቀመጥ ይነግራትና ምግብ ይሰራላት ጀመር። ማይካ አለቃዋ ምግብ መስራት መቻሉ በጣም ነበር ያስደመማት። እኔ ሀብታም ስለሆንኩ የሚመስለኝ የራስ ሼፍ ያለክ ነበረ ትለዋለች። እሱም ፈገግ ይልና እኔ በብዙ ነገር ጎበዝ ነኝ፣ ቆይ ቀስ እያልሽ ታይዋለሽ ይላታል። ግቡ ከደረሰም በኋላ ለመመገብ ቁጭ ይላሉ። ከዛም ማይካ አንድ ጥያቄ ጠየቀችው። ለምንድን ነው ማግባት የማትፈልገው ብላ ጠይቀዋለች። ሰዎች የሚያመጡልህን ሴት ደግሞ የማትፈልጋት ከሆነ አልፈልግሽም ብለህ ለምን በግልጽ አትናገርም? እኔ የ3 ዓመት ፍቅረኛ እኮ ቀለል አድርጎ ነው አልፈልግሽም ያለኝ አለችው። እሱም ቤተሰቦቼ ያመጡልኝ ሴት የሀብታም ልጅ ናት፣ እንደማልወዳት እያወቀች ራሱ ከኔ ጋር መሆን ነው የምትፈልገው ይላታል። እዛ ከበሉ በኋላ አለቃዋ ለማይካ በጣም የሚያምር የአንገት ሀብል ይሰጣታል። እሷም የአንገት ሀብሉን ተወደውና በጣም ደንግጣ እንደዚህ አይነት ውድ ስጦታ እኮ ለእኔ መስጠት አይገባህም አለችው። እንዳልነገርኳችሁ ነገር የማይካ አለቃ ማይካን ካያት ቀን ጀምሮ ነበር የወደዳት። አሁንም ፍቅሩን መደበቅ አልፈለገም። የሚቀጥለው ቀን ስራ ቦታ ውስጥ ማይካ የቀድሞ ፍቅረኛዋንና አዲሱ እጮኛውን አገኘቻቸው። ማይካን ለማናደድ እየሞከሩ እያለ አለቃቸው ይመጣና ማይካን ሲሰማት ያያሉ። እዛም እጇን ይይዛትና የኔ ፍቅር ስራ ማርፈድ የለብንም በጊዜ እንግባ ብሎ ይዟት ይሄዳል። ይህንን ያየ ሰው በጠቅላላ በጣም ነበር የደነገጠው። ቢሮ ውስጥ ያዩትን ማመን አልቻሉም። የማይካን የቀድሞ ፍቅረኛ የቀማቻት ሴት በጣም ከመጥናቷ የተነሳ ተመልሳ ወደ ማይካ ትመጣና ቅድም ያየሁት ነገር እውነት ነው? የምር አለቃችንን ጠበሽው ትላታለች። ማይካ ምንም መልስ ሳትሰጣት ተነስታ ጥላት ነበር የሄደችው። ማይካ ከነበረባት ስብሰባ ስትመለስ ጠረጴዛዋ ላይ የነበሩ ጠቃሚ ዶክመንቶች የሉም። አሁንም ያቺ ፍቅረኛዋን የቀማችባት ሴት እነዚህን ዶክመንቶች ልትቀዳቸው ስትል ደረሰችባት። ዛም ማይካ በጣም ተናዳ ወረቀቱን ከተቀበለቻት በኋላ እኔን እንደምትጠይኝ አውቃለሁ፣ ግን የምሰራው ስራ ላይ ባትመጪ ይሻልሻል አለቻት። እኔና ባንቺ መሀል ያለው የግል ነገር ነው፣ የምታረጊያቸው ነገሮች የሁላችንንም ህይወት ሊያዛባ ይችላል ትላታለች። እቺ የማይካን ፍቅረኛ የወሰደችባት ሴት አሁንም ምንም የምታፍር አይነት ሰው አይደለችም። ጮክ ብላ እኔ ላገባ ስለሆነ ቀንተሽ ነው እንደዚህ እየሆንሽ ያለሽው ትላታለች። በዚህ መሀል ነው ያልታሰበ ነገር የተፈጠረው። የማይካ የቀድሞ ፍቅረኛ ከዚችኛዋ ሴት ሌላ ድጋሚ ከሌላ ከሶስተኛ ሴት ጋር አብሮት የተነሳውን ፎቶ ሁሉም የስራ ባልደረቦቹ ኢሜል አድሬስ ላይ ይላካል። ይህ ሰውዬ ከአንድ ሴት ጋር አርፎ መቀመጥ የሚችል ሰው አይመስልም። አሁንም ድጋሚ ከሌላ ሴት ጋር ነው። ቺም ቀለበት የተደረገላት ሴት በጣም ትናደድና የስራ ባልደረቦቹ ፊት ቀለበቱን መልሳለት ትጣላዋለች። እሱ ያሰበው ማይካ እሱን ለመበቀል ፎቶዎቹን ለሌሎች ሰዎች የላከችው አድርጎ ነው። ግን ፎቶዎቹን ማን እንደላካቸው አይታወቅም።
ስራ እስክትወጣ ይጠብቅና ይጮህባታል። ከዚያም እጁን አንስቶ ሊመታት ሲል እና አለቃቸው ቦታው ላይ ይደርስና እጁን ይይዘዋል። ከዛም ቢሮ ውስጥ የምትፈጥረው ድራማ ይበቃሃል፣ እቺ ምስኪን ልጅ ምን አድርጊ ነው የምትላት፣ ስነስርዓት ብትይዝ ይሻልሃል ይለዋል። ከዛም የማይካ ቀድሞ ፍቅረኛ በዚህ ምክንያት ከስራ ይባረራል። ሁለተኛ እዚህ ድርጅት አካባቢ ልደርስ እንዳታስብ፣ ይህም ብቻ አይደለም ማይካ አጠገብ ብትደርስ በጣም ነው የሚቆጭህ አለው። የቀጥለው ቀን ማይካ ፍቅረኛዋን የቀማቻት ሴትም በጣም ከማፈሯ የተነሳ ስራዋን እንደለቀቀች ትሰማለች። ከዛም አለቃዋ ጋር ትሄድና ከዚህ ሁሉ ነገር ጀርባ ያንተ እጅ ያለበት ይመስለኛል አለችው። እሱም አዎ ሁሉንም ነገር ያደረኩት እኔ ነኝ፣ ፎቶዎቹንም የላኩት እኔ ነኝ አላት። ይህ ሀብታም የዚህ ድርጅት ባለቤትና ስራ አስኪያጅ ማይካን በጣም ስለሚወዳት ለሷ ነበር እየተበቀለላት የነበረው። እሷም ላለፉት 3 ዓመታት አይኗ ታውሮ ስለነበረ በጣም ለራሷ ታዝንና ማልቀስ ትጀምራለች። ጭንቅላቴ ግን የት ሄዶ ነበር ብላ ማሰብም ጀመረች። ለቃዋም እሷ ስታዝን ማየት ስለማይፈልግ ተነስቶ ያባብላትና አሁን እኮ ሁሉም ነገር አበቃ፣ በቃ ደስተኛ መሆን ያለብሽ ይላታል። እሷም ልክ ሲያቅፋት ከዚህ በፊት ተሰምቷት የማያውቅ ስሜት ይሰማታል። የዛን ቀን ምሽት የስራ አስኪያጁ ጓደኛ ማይካ የምትባለዋ ልጅ ሳትወዳት አትቀርም ብሎ ጠየቀው። ስራ አስኪያጁም ፈገግ ይልና ሁሉንም ያረኩት ነገር እኮ ከፍቅር የተነሳ አይደለም በቀል ነው ይላል። ስራ አስኪያጁ ጓደኛ በቀል የሚለውን ቃል ሲሰማ በጣም ነበር የደነገጠው እና የምን በቀል ብሎ ጠየቀው። ስራ አስኪያጁም ማይካ አሁን ላይ ላታስታውሰኝ ትችላለች፣ ለነገሩ እንዴት አርጋ ታስታውሰኛለች? አሁን ሁሉ ነገር ተቀይሯል፣ መልኬ፣ ስሜ፣ ሁሉም ነገር ልታስታውሰኝ አትችልም አለ። ስራ አስኪያጁ ጓደኛ ምን ሊለው እንደሆነ በጣም በጉጉት እየተጠባበቀ ነው። ስራ አስኪያጁ ሻን ይባላል። እናም በጣም የሚያስጠላ የልጅነት ጊዜን ያሳለፈው። ያሳደገችውም እናቱ ነበረች። እናቱም አብዛኛው ሰዓት ልትጠጣና ልትጨፍር ጥላው ከቤት ትወጣ ነበር። ትምህርት ቤት ውስጥ ደግሞ ተማሪዎች በጠቅላላ ቀልዱበት ነበረ በውፍረቱ፣ በዝምተኛነቱና በፈሪነቱ። ትምህርት ቤት ውስጥ ሁሌም ትረዳው የነበረና ታግዘው የነበረች አንድ ልጅ አለች። እሷም ማይካ ናት። ከዛም ስትረዳው ይቆይና ቀስ በቀስ ጓደኛሞች እየሆኑ ይመጣሉ። እሱም ሳያውቀው ቀስ በቀስ እየወደዳት ይመጣል። ፍቅሩን ለመናገር ቢፈልግም አትቀበለኝም በማለት ለረጅም ዓመታት ዋጥ አድርጎ ኖሮት አንድ ቀን ግን ፍቅሩን ለመናገር ይወስናል። ከዛም ብቻሽን ላግኝሽ ይላትና እንደሚወዳት ነገራት። እሷም ይህንን ቃል ስትሰማ በጣም ነበር የደነገጠችው። ምን ብላ መመለስ እንዳለባትም ግራ ይገባታል። ዙም ማታ ላይ ፓርክ ውስጥ እንገናኝና መልስሽን ንገሪኝ፣ መልስሽን እጠብቃለሁ አላት። ከዛም ሰዓት እላፊ ቁጭ ብሎ ፓርክ ውስጥ እየጠበቃት ነበር ትመጣለች በሚል ተስፋ። እሷ ግን አብረን መሆን አንችልም ብላ የጽሁፍ መልእክት ነበር የላከችለት። ከዛም ከዛች ቀን ጀምሮ እሷንም እንደ ሌሎቹ ተማሪዎች አድርጎ መቁጠር ይጀምራል። እዛ ጊዜ በኋላ ድጋሚም አልተገናኙም። እናቱ ሌላ ሀብታም ሰው አግኝታ ታገባለች። በዚህም ምክንያት ሌላ ከተማ ገብተው አዲስ ትምህርት ቤት ይመዘገባል። ጓደኛውም በድጋሚ አንድ ጥያቄ ጠየቀው። እርግጠኛ ነህ አላስታወሰችህም ይለዋል። የድርጅቱ ባለቤትና አስተዳዳሪ ሻንም አዎ አላስታወሰችኝም ይላል። ሻን እንደዚህ ሀብታም የሆነበት ምክንያት እናቷ ያገባችው ሰው ሀብታም ነበረ። እናም ሻን በጣም ጎበዝና ታታሪ ልጅ ስለነበር ያለውን ንብረት በጠቅላላ ለሱን ያወረሰው። ሻንም ማይካ ልቡን ከሰበረች በኋላ ሁሉም ሴት አንድ አይነት ናቸው ብሎ በማሰብ ሙሉ ትኩረቱን ትምህርቱ ላይ ነበር ያደረገው። እናም ትምህርት ቤት የቀልዱበትን ተማሪዎች በጠቅላላ አንድ ቀን አለቃቸው ሆኖ በቀላቸው ለራሱ ቃል ገብቶ ነበረ። እውነትም አሳክቶታል። ሻን ከጅምሩም ማይካን የቀረበበት ምክንያት የዛኔ ልቡን እንደሰበረች የሷን ልብ ለመስበር ነው። አንድ ቀን ማይካ ስራ ቦታ ውስጥ በጣም እያመማት ወደ ስራ ትመጣለች። ስራ ባልደረቦቿ ጥሩ ሁኔታ ላይ እንዳልሆነ ሲያረጋግጡ ለምንድነው ወደ ክሊኒክ ማትሄጂው ይላታል። እሷም የእነሱን ምክር ሰምታ ተነስታ ወደ ክሊኒክ ለመሄድ ከቢሮ ለመውጣት ስትሞክር ራሷን ስታ ትወድቃለች። ሾን ማይካ ራሷን ስታ ሲያገኛት አንስቶ ወደ ቤቱ ይወስዳታል። እዛም ካጠገቧ ሳይርቅ ሲንከባከባት ይቆያል። ማይካ ስትነቃ ራሷን አለቃው አልጋ ላይ ነበር ያገኘችው። እናም በጣም ነበር የደነገጠችው። ምንም ስለማታስታውስ ምን ሆኜ ነው ብላ ትጠይቀዋለች። እሱ ግን ደጋግሞ አሁን ምን ይሰማሻል እንዴት ነሽ ብሎ ነበር የጠየቃት። እሷ ግን በጣም ደንግጣ ደጋግማ ይቅርታ ጠየቀች።
ጠየቀችው። አሁን ይቅርታ ጠይቂኝ ሞተሽ ነበር እኮ ይላታል። እዛም በጣም የሚጣፍጥ ምግብ ይሰራላትና ምግብ ያቀርብላታል። ሾን ማይካል ሊበቀላት ነበር የቀረባት፣ ግን ቀስ እያለ አሁንም ድጋሚ እየወደዳት ነው። እሷም በጣም ተሸማቀቅና ለአግባብ በጣም እየተንከባከብከኝ ነው፣ በእኔና ባንተ መሀል ያለው እኮ እንደ ሰራተኛና እንደ አሰሪ ያለ ግንኙነት ነው ትለዋለች። እሱም ረሳሽው እንዴ የውሸት ፍቅረኛ እኮ ነሽ ይላታል። ማይካም እኮ የውሸት አለችው። እሱም ለምን የውሸት ሆነ ይቀራል የእውነት ፍቅረኛ ለምን አትሆኝም ብሎ ጠየቃት። ጇንም ይይዛትና ወደሷ ጠጋ ሲል እንደማፈር ትላለች። ከዛም በላት ቀልድ ይሄ አያስቅም አለችውና ወሬውን አስቀየረችው። ከዛም እኔ ላንተ አልተፈጠርኩም ትለዋለች። ሻን ለሁለተኛ ጊዜ ማይካ እምቢ እንዳለችው ያስተውላል። እዛም ለስለስ ባለ ድምፅ እኔ የሚሰማኝን ስሜት እንዲሰማሽ ምን ማድረግ አለብኝ ይላታል። የሚቀጥለው ቀን ማይካ ወደ ስራ እየገባች ሾን የተናገራ ንግግር እየደጋገመ ጭንቅላቷ ላይ ይመጣባታል። የምሩን ነው ወይስ እየቀለደብኝ ነው ትላለች። ከዚያም መልሳ ራሷ ላይ ትቀልዳለች። ከዛም መርሳት የሌለብኝ ነገር ቢኖር የማይወዳትን ሴት ላለማግባት አጠገቡን ያለሁት ሌላ ምንም ነገር በመካከላችን የለም ትላለች። እዛ ደግሞ ያደረገላትን ነገሮችና እንዴት እንደተንከባከባት ታስባለች። ሾን የእናቱን ስልክ እያነሳ ስላልነበረ እናቱ እሱን ለማየት ወደ ቢሮ መጣች። የዚህ ፊልም የመጀመሪያ ታሪክ ይህንን ይመስላል። ከዚህ ፊልም ሁለተኛ ክፍል ነገ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ክፍል 2 ብላችሁ ኮሜንት አድርጉልኝ። ይህ እንደምወዳችሁ እናንተም የምትወደኝ ከሆነ ሰብስክራይብ ያደረጋችሁ የቤተሰብ ቁጥሬን እንድጨምር አግዙኝ። እወዳችኋለሁ።